ፊልሙ የሚጀምረው ከርቲ በተባለ ጎበዝ ገዳይ ነው። ዝናባማ በሆነ ምሽት ከርቲ መንገድ ዳር እየበላ እያለ ከመንገዱ ማዶ ያለን ክለብ ይመለከታል። ሦስት አሜሪካውያን ወንዶች ከክለቡ ወጥተው ከመኪና ማቆሚያ ስፍራ አጠገብ ከሦስት ሴቶች ጋርም ይጨዋወታሉ። ሴቶቹ ከሄዱ በኋላም ሦስት ተጨማሪ ወንዶች ቡድኑን ተቀላቅለው 6 ይሆናሉ። ከርቲም ተጠግቶ ቦምብ ወርውሮ ሁሉንም ይገድላል። ከዚያም ከአንድ ሰው ቦርሳ ውስጥ አስከሬን አውጥቶ አንድ የተረፈውን ሰው ተኩሶ ሽጉጡን በእጁ ላይ በማስቀመጥ ከባድ ውጊያ የተካሄደ እንዲመስልም ያደርጋል። ሊሄድ ሲዘጋጅም ከርቀት የምትመለከተው ሜ የምትባል ቆንጆ ሴት ሰማያዊ ልብስ ለብሳ ያያታል። ችላ ብሏትም ፖሊስ ከመድረሱ በፊት በፍጥነት ይሄዳል። በኋላ አማካሪ ቡን ከፒአይ ስለደረሰው ፍንዳታና ሰዎቹ መሞታቸውን ሪፖርት ይቀበላል። ይህ የተፎካካሪ ቡድን ሥራ እንደሆነ ቢታመንም ቡን ግን ተጠራጣሪ ነበር። የቻይናው ወንጀለኛ ራጃ አዶን ለከርቲን ለተሳካ ተልዕኮ $60,000 በጥሬ ገንዘብ ይከፍለዋል። ነገር ግን እውነተኛው ሥራ የጠላት ቡድን መሪ እስኪገደል ድረስ እንዳልተጠናቀቀም ይገልጻል። ራጃ አዶን ሴት ልጁ በቡድኑ ጭካኔ በተሞላበት ሁኔታ እንደተገደለችም የሚያሳይ ፎቶ ለከርቲ ያሳያል። ወደ አንድ ክለብም ስንሸጋገር ጂሚ የተባለ አሜሪካዊ ዓይኖቹን ጨፍኖ መሳሪያዎችን በብቃት እየገጣጠመ ነበር። አንድ ሰው ከውጭ የሆነ ሰው እየፈለገው እንደሆነ ሲነግረውና ከርቲን ሲያይ ጂሚ ደንግጦ ይሮጣል። ባንኮክን አቋርጦ በፔዲካብ እየተጓዘም ይሸሻል። ከርቲም በቅርብ ይከተለዋል። ከረጅም ሩጫ በኋላ ጂሚ ከሞተር ሳይክል ጋር ተጋጭቶ ራሱን ስቶ ከርቲ እንዲይዘው አስቻለው። ከርቲ ጉዳት እንደማይፈልግ ለማረጋገጥ ቢሞክርም ጂሚ ግን ተጠራጣሪ ሆኖ እንደገና ለመሮጥ ሞከረ። ከርቲ ለአስፈላጊ ተልዕኮ ሽጉጥ እንደሚያስፈልገውም ገልጾ ከቻይና አለቃውም የጎልፍ ክለብ በሽጉጥ ምትክ ያቀርባል። ጂሚ ለደህንነቱ በመፍራት ተስማምቶ ከርቲ የፈለገውን ያህል ጥይት እንዲወስድም ፈቅዶለት ከተማዋ በመናፍስት እንደተሞላች ያስጠነቅቀዋል። ከርቲም የገንዘብ ቦርሳውን በአንድ የሕዝብ መቃብር ስፍራ በሚገኝ የቆየ ግንብ ውስጥ ከመሬት በታች ይደብቃል። እየበላ እያለም በአቅራቢያው ባለው ቤተ መቅደስ መነኮሳት የሚያደርጉትን ሥነ ሥርዓት ይመለከታል። ሜይ በድንገት ከኋላው ብቅ አለችና ሥነ ሥርዓቱን የመነኮሳት እርገት ብላ ጠራችው። ተጠራጣሪ ሆኖ ሽጉጡን አውጥቶ ለምን እንደምትከተለውም ጠየቃት። እሷም የጸሎት ድምፅ ወደ ግንቡ መራኝ አለች። ይህም ዕጣ ፈንታ እንደሆነ ታምናለች። እሱ ግን አልተማመነባትምና ጸጥ እንድትል ምሰሶ ላይ አስሮ አፏን ደፈነ። በማግስቱ ለሚመጣው ተልዕኮ የጦር መሣሪያዎቹንም አዘጋጀ። ትኩረቱ ከመቃብር ስፍራው ማዶ በሚገኘው ኪቲ ካት በተባለ ክለብ ላይም ነበር። በሌሊት የሜይን ድምፅ ሲንቀጠቀጥ ሰማና ስለ ራሱ ደህንነት ማሰብም ጀመረ። ከዛም ፈታትና ውሃ ሰጣት፣ ግን አሁንም ተጠራጣሪ ነበር። እሷም ጊዜ ስላለቀ ነው የተላከው በማለት በግልጽ አስረዳችው። ከማረፉ በፊትም ክለቡን እንድትከታተልና የምታውቀው ሰው ካየች እንድትቀሰቅሰው ጠየቃት። እሷም ሰዎችን እንደሚያጠፋ ስለምታውቅ መጀመሪያ ላይ እምቢ ብላ ነበር፣ ግን ጠላፊዎችን ማስወገድ አስፈላጊ እንደሆነ አሳመናት። ከዚያ ብዙም ሳይቆይ አንድ ቡድን በሞተር ሳይክልና በመኪናዎች በክለቡ ፊት ለፊት ደርሰው በጠባቂዎቹ ላይ ተኩስ ከፈቱ። ከርቲም እርምጃ ወስዶ አጥቂዎቹን በየተራ በትክክለኛ ጥይቶች እየመታ ግርግር ፈጥሮ እንዲሸሹ አደረገ። በማግስቱ ቢግ ቦስ ካታ ያልተለመደ የትርፍ ጊዜ ማሳለፊያው ላይ ተጠምዶም ነበር። እሱም ትኩስ ብረት በጉንጩ ላይ ማሳለፍ ነበር። ፒጄ ለካታ ስለከሸፈው ተልዕኮም ሪፖርት አደረገና ስለ አንድ ስናይፐር ጠቀሰ። ይህ ቢሆንም አማካሪ ቡን ጥቃቱ የጠላት ስትራቴጂ አካል እንዳልሆነ ያምናል። ይህ በእንዲህ እንዳለ ከርቲ ሜይ ልጅቷ ያለችበትን ቦታ እንድትገልጽ አስገዳትና ካልተባበረች ንጹሐን መነኮሳትን እንደሚገድል አስፈራራት። ሌላ አማራጭ ስለሌላት ወደ ቆሻሻ ማቀነባበሪያ ቦታም ወሰደችው። እዚያም ከዓመታት በፊት የተገደለችውን ሜይንግ የምትባል ልጅ አስከሬን አሳየችው። መረጃው በቂ አልነበረምና ስለዚህ ወደ ከባድ ጥበቃ ወደሚደረግበት ቤት መርታው ከመስራቱ በፊት በደንብ እንዲዘጋጅ መከረችው። በማታ በአንድ የምሽት ክለብ ውስጥ 11 ሰዎችን በተሳካ ሁኔታም ከገደለ በኋላ ሌላ ሽልማት ተቀበለ። ኢላማዎቹ ቻንግ ካኦ ቡድን ሰዎችንና ዕጾችን የሚዘርፍና ጠላቶቹን በመደምሰስ የሚታወቅ አደገኛ ቡድን መሆናቸውን ሲያውቅም ቁጣው ጨመረ። የራጃ አዶንን አቁም የሚለውን ምክር ችላ ብሎም ከርቲ ሥራውን ለመጨረስ አጥብቆ ጠየቀ። ይህ በእንዲህ እንዳለ ቢግ ቦስ ካታ ከሰዎቹ ጋር ወደ የምሽት ክለቡ ደረሱ። ለተጨማሪ ጥቃት ሳይሆን ከጠላት ቡድን ጋር ሰላም ለመፍጠርም ነበር። የሰላም ምልክት የሆነ ዝሆን ይዘውም መጡ። ከርቲ በዝሆኑ ላይ ነጭ ነጠብጣቦችን አስተዋለና የተቀባ ሊሆን ይችላል ብሎ ጠረጠረ። ሜይ ነጠብጣቦቹ ተፈጥሯዊ እንደሆኑ ማስረዳችውና የቡዳ እናት ነጭ ዝሆንን በሕልሟ ያየችበትን ታሪክ ተናገረች። ዝሆኑ የተቀደሰ መሆኑን ሲያውቅ ከርቲ በድንገት ልመታው እችላለሁ ብሎ ስለተጨነቀ ምንም አደጋ ላለመውሰድ ወሰነና ለዚያ ምሽት እቅዱን ሰረዘ።
ወደ ቤቱም ሲሄድ ብሁን ለካታ ልጁ ተልእኮውን እንዲረከብ ሐሳብ አቀረበ። ሆኖም ካታ ልጁ ብዙም ስለማይገኝ ችሎታውን ተጠራጠረ። በማግስቱም ከርቲ ጂሚን ክለቡ ውስጥ ጎበኘ። ሊያስቆሙት የሞከሩትን ሰዎችም በቀላሉ ደብድቦ በሩን በኃይል ከፈተው። ይህም በውስጥ ያሉትን ልጃገረዶች አስደነገጠ። ጂሚ ከርቲ በቻንካዎ ቡድን ከተያዘ ስለሚያስከትለው መዘዝ ማስጠነቀቀው። ከማን ጋር እየተጋጠመ እንደሆነ እንደማያውቅም ከራጃ አዶን ጋር ትብብሩን እንዳቆመ እና አሁን ብቻውን እንደሚሠራም ገለጸ። የበለጠ የላቁ የጦር መሣሪያዎችንም ጠየቀ። መጀመሪያ ላይ ጂሚ ያልተከፈለ ዕዳ ስላለበት እምቢ አለ። ነገር ግን የከርቲን ያለፈውን እገዛ በማስታወስ የተራቀቁ የጦር መሣሪያዎችን ለማሳየት ተስማማ። ጂም ወደ ወደብ ወደሚገኝ መርከብ ወሰደውና እዚያም ከፍተኛ ደረጃ ያላቸው የጦር መሣሪያዎች እንደ ኤም4 ስናይፐር እና 0.50 ካሊበር ባሬት ኤም82 አስቀምጧል። ከርቲ ድምፁ በጣም ከፍተኛ ቢሆንም ባሬቱን ወሰደ። በቀንም $10,000 ለመክፈል ተስማምቶ ከተያዘ ለመጠቀም ተጨማሪ ሽጉጥ ወሰደና ጂሚን መታው። አፍንጫውም ደም አፍስሶ ልብሱን አበላሸ። ከርቲም ወደ ግንቡ ተመለሰና ሜይ እንደጠፋች ተመለከተ። ግን ገንዘቡ እንዳለ በማየቱ ተረጋጋ። በቤተ መቅደሱ ውስጥ ልትሆን ትችላለች ብሎም ስለጠረጠረ ከሌላ ሕንፃ ላይ ሆኖ ተመለከተና በድንገት ስትገለጥ እርሱ እንደሚገኝ በመናገር ተጨነቀ። የራጃ አዶንን ልጅ ፎቶም አይታ ከርቲን ስለ ትርጉሙ ጠየቀችው። እሱም ለገንዘብ ብቻ ሥራውን እየሠራ መሆኑን ነገራት። እሷም መነኮሳቱ ግንቡ ውስጥ ተደብቃ እንደምትገኝ እንደሚያውቁ ነገረችው። ነገር ግን ዓለምን ከወንጀለኞች ለማጽዳት ሥራውን እንዲቀጥል ታበረታታዋለች። እሱም ሥራው ክቡር ይሁን ጎጂ እርግጠኛ ባለመሆኑ ግራ ተጋብቷል። ነገር ግን ገንዘቡ እንደሚያስፈልገው ያምናል። እሷም መናፍስትን ለማስወገድ ወደ ኋላ ተመሳሳይ መንገድ እንዲወስድም ታስጠነቅቀዋለች። አንድ ሕንፃ ላይም ደርሶ ሴቶች በወንበዴዎች ሲሰቃዩ ያያል። በቁጣም ተሞልቶ ወንበዴዎቹን በትክክለኛ ጥይቶች ይገድላቸዋል። ሜይም ብቅ ብላ ትኩረቱን ትከፋፍለዋለች። እናም የስናይፐር ጥይት ግራ ትከሻውን ይመታዋል። እሱም መልሶ ለመተኮስ ይሞክራል። ነገር ግን ጥይት ስላለቀበት በቆሻሻ መጣያ አጠገብም ይደበቃልና ማፊያዎችም እሱን ይፈልጉታል፣ ግን አላገኙትም። ከርቲም ብቅ ብሎ የመኪና ማቆሚያ አጠገብ ሁለት ጉልበተኞችን ይገጥማል። የመኪና ቁልፎቻቸውንም ወስዶ ከተቃዋሚው አንዱን ይገድለዋል። ከማፊያዎች ተኩስም ለትንሽ ያመልጣል፣ በግርግርም ይነዳል እና በመጨረሻም በአንድ መንደር አጠገብ ይቆማል። እዚያም ሜይንና በርካታ የፈሩ ልጃገረዶችን ከጭነት መኪና ጀርባ ያገኛል። ልጃገረዶቹም ማፊያዎች ያገኙናል ብለው ስለሚፈሩ ከመኪናው ለመውጣት እምቢ ይላሉ። ስለዚህ ሜይ ወደ ቤተ መቅደስ ትመልሰዋለችና እዚያም መነኮሳት መድኃኒትና እጽዋትን ተጠቅመው ቁስሉን ያክሙታል። ይህ በእንዲህ እንዳለ ብሁን ሰዎቹን ከርቲንን መግደል ባለመቻላቸው ይቆጣቸዋል። እናም በሕንፃው ጣሪያ ላይ የተገኙትን የጦር መሣሪያዎች ለማረጋገጥ ጂሚን ያገኛል። ጂም ሽጉጡ ከሱ መደብር እንደሆነ ይናገራል። ነገር ግን ተዘርፎ እንደተጎዳም ይዋሻል። እናም የሌባውን የተሳሳተ መግለጫ ይሰጣል። ብሁን አሁንም ተጠራጣሪ ነበርና እናም ሰዎቹን ጂሚን እንዲከታተሉት ያዛል። ከርቲ የማፊያ አባላት ጂሚን ከሕንፃው ጫፍ ላይ እየተመለከቱት እንደሆነም ያስተውላል። እናም ያጠቃቸዋል። ቀጣዩን እንቅስቃሴውን ለመወሰን ከጂሚ ጋር ይገናኛል። በስብሰባው ወቅት ከአንድ ጉልበተኛ የተወሰደ ስልክ ያነሳል። እናም ቦስ ካታን በስልክ መስመሩ ላይ ያገኛል። ካታ ለመደራደርም ጥያቄ ያቀርባል። አብዛኞቹ ልጃገረዶች ወላጆቻቸው ዕዳ ለመክፈል እንደሸጧቸው እና ከሽያጮቻቸው ትንሽ ትርፍ እንዳገኘም ያስረዳል። ከርቲም ፍላጎት የለውም። እናም ተልእኮውን ይቀጥላል። ከጥሪው በኋላ ስልኩን ይጥላል። እናም ብዙ ሽጉጦችን ካላቀረበ ጂሚን እንደሚተኩስበት ያስፈራራል። ጂም ተስማምቶ አሶልት ራይፍል በቀን $1,000 ያቀርባል። እናም የውጭ አደጋዎችንም ያስጠነቅቀዋል። ወደ ታወሩ ስንመለስ ሜይ ሲገድል ያለውን ስሜት ትጠይቀዋለች። እሱም የገንዘብ ሥራ ነው የምሠራው ሲል ይመልስላታል። እሷም ገንዘብ ለማግኘት ብቻ የሚገድል ሰው መኖር በመቻሉ ግራ ትጋባለች። እውነተኛ ስሜቱን እንደደበቀም ስለተሰማትም ንስሐ እንዲገባ መከረችው። መነኩሴውም ደወል ሲደውል እንደሄደችም ተረዳና ወደ ቤተ መቅደስ ስትሄድ አያት። ቀሪውን ክፍያ ለመጠየቅም ከራጃ አዶን ጋር ለመገናኘት ሞከረ፣ ግን ችላ ተባለ። ከሆቴሉ ወደ ሴተኛ አዳሪ ቤትም ተከተለውና መረጃ ለመሰብሰብም ደንበኛ መስሎ ገባ። አንዲት ሴት ራጃ አዶን በላይኛው ፎቅ ላይ እንዳለም ነገረችው። ከዛም ልጅቷ ስትጮህ ወንበዴዎች ከርቲን ማሳደድ ጀመሩ። ነገር ግን አሸንፏቸው ወደ ራጃ አዶን ክፍል ገባና ቦርሳውን በገንዘብ እንዲሞላ እና ከሥራው በስተጀርባ ያለውን እውነተኛ ዓላማ እንዲያስረዳ ጠየቀው። ራጃ አዶን ለሴት ልጆቹ መጨነቁን ተጠራጥሮ ብሁንን $1 ሚሊዮን እንዲገድል ተጨማሪ ሥራ አቀረበለት። ከርቲም ፍላጎት አደረበት። ነገር ግን ታላቁን አለቃ ለምን እንደማይገድል ጠየቀ። ራጃ አዶን ታላቁ አለቃ ስለታመመ ብዙም እንደማይቆይም አስረዳ።
ይህ በእንዲህ እንዳለ ወንበዴዎች ጂሚን አሰቃዩት። ህመሙን መቋቋም ስላልቻለ ጂሚ የከርቲን ስም ገለጸ፣ ግን ከርቲ ለማን እንደሚሠራ እንደማያውቅ አጥብቆ ገለጸ። በማግስቱም ታላቁ አለቃ ሪፖርት ተቀበለ። ሁሉም ሆስፒታሎች ተፈትሸዋል፣ ግን የከርቲ ምልክት የለም። ቢሆንም በርካታ ልጃገረዶች ተጠልፈዋል በተባለው ጉዳይ ፖሊስ እንዲገባበት ሐሳብ አቀረበ። ራጃ አዶን አስተማማኝነቱን ለማረጋገጥ ጓጉቶ ስናይፐሩን ለመያዝ ለመርዳት ሐሳብ አቀረበ። ጂሚ አሁንም በወንበዴዎች ቁጥጥር ስር እያለ ወደ መታጠቢያ ቤት እንደሚሄድ አስመስሎ ከርቲን አገኘ። ቻንግ ካኦ ማንነቱን እንዳወቀም አስጠነቀቀው። ጂሚ አንድ የመጨረሻ ነገር እንዲያደርግለትም ጠየቀው። ሜይን እንዲያሳድግና እስከምትመረቅ ድረስ ትምህርት ቤት እንዲልክላት ነገረው። በተጨማሪም ጂሚን ሜይን ለመውሰድና የሽጉጥ ኪራይ ገንዘብ ለመሰብሰብ ወደ ግንቡ እንዲመጣም ነገረው። ከንግግራቸው በኋላ ጂሚ ስልኩን ጣለው። ከዛም በወንበዴዎች ተፈተሸ። ራጃ አዶን ከርቲን ለመያዝ ትብብር ለማቅረብ አስመስሎም መጣ። በድብቅ ግን ክስተቶችን እያደራጀ ነበር። ከርቲም ለሜይ ነጭ ልብስ እንደ ስጦታ ሰጣት። ይህም ስሜታዊ ያደረጋት። አመሰገናትና እየሄደ እንደሆነም ነገራት። አንድ ሰውም ግንቡ ላይ እንድትጠብቅ አዘዛት። ከዛም በአውሮፕላን ማረፊያ ከጂሚ ጥሪ ደረሰው። ገንዘቡን ሰብስቤያለሁ፣ ግን ሜይ ከግንቡ ጠፍታለች የሚልም ነበር። ከርቲም ወጥመድ እንደሆነ ተረዳ። ወንበዴዎችም እሱን ለመያዝ ወደ አውሮፕላን ማረፊያ ሲደርሱ ከመካከላቸው አንዱን ከደበደበ በኋላ ከርቲ መኪና ሰርቆ ወደ ግንቡ ሄደ። ነገር ግን መነኮሳቱ ተገድለው ሜይም ጠፍታ ነበር። አስከሬኑንም ከመኪናው ውስጥ ጎትቶ አውጥቶ የወንበዴዎቹን መኪና ወደ ታላቁ አለቃ ቤት ተከተለ። ወንበዴዎቹም እንደተከተላቸው ተረድተው ተኩስ ከፈቱ። ከርቲም መኪናውን ወደ ታላቁ አለቃና ሰዎቹ ወደ ተሰበሰቡበት ክፍል ግድግዳ በፍጥነት ነዳው። ተከቦ እያለም ከርቲ ማንም ከተኮሰ ታላቁን አለቃ እገድላለሁ ሲል አስፈራራ። ራጃ አዶን እና ጂም ደረሱ። ከዛ ራጃ አዶን ከርቲ ሁሉንም ነገር ከመናገሩ በፊት ሊገድለው አሰበ። ግን ጂሚ ራጃ አዶንን መጀመሪያ ተኮሰበት። በምላሹም ሆዱ ላይ ተመታ። ታላቁ አለቃም ልጁ ግድያዎቹን እንዳደራጀ አወቀና ሰዎቹን ልጃገረዶችን እንዲያመጡ አዘዘ። ከርቲ ከቤተ መቅደስ ስለተጠለፈችው ልጅም ጠየቀ። ግን ቢሆን ማንም እንዳልተወሰደ መነኮሳቱ ብቻ እንደሆኑም ተናገረ። የሜይን ፎቶም ማሳየ። ግን ታላቁ አለቃ በፎቶው ላይ ያለችው ልጅ ከ30 ዓመታት በፊት ሞታለች ብሎ መለሰለት። ከርቲ ባለመታመን ቀረ። የአእምሮ ፈጠራው ከአሰቃቂ ሁኔታውና ከጥፋተኝነት ስሜቱ የተወለደች እንደሆነች። ሜይ የሰው ልጅ የእጽ ዝውውር ሰለባዎች አቅመቢስነትና ሐዘን እንዲሁም በልቡ ውስጥ ያለውን ተስፋና መልካምነትም ትወክላለች። ስለተመለከታችሁ እናመሰግናለን። እንደዚህ አይነት ተጨማሪ ቪዲዮዎችን ማየት ከፈለጉ ሰብስክራይብ ያድርጉ። የማሳወቂያ ደወሉን ያብሩና ቻናሉን ለመርዳት ላይክ ያድርጉ።